አደይ ባቡሬ እንደነገረኝ እኔም እንዳየሁት መድኃኒቱን ስትወስድ መረጋጋት ሲገባት እሷ ግን በጣም እየተረበሸች ነበር። ስለዚህ ሌላ መድኃኒት ይዤ መጥቼ ነበር። እሱን ሰጥቻት ልዩነቱን አይቼዋለሁ። መጀመሪያ እንዴት ሳታጣራ ሰጣት? ዶክተር እንዴት በዚህ ልክ ግድ የለሽ ትሆናለህ? አደይ በጣም ይቅርታ፣ መቀጣት ያለብኝ ቅጣት እቀጣለሁ። ግን ደግሞ መድኃኒቶቹ ተመሳሳይ ስለነበሩ እንደዚያ ነገር ይፈጠራል ብዬ እኔ ከነጭራሹ አላሰብኩም። ወይኔ ጓደኛዬ። አደይ እባክሽ ተረጋጊ እና ደግሞ እባክሽ ይህን ሚስጥር ለማንም ሰው አትናገሪ። ለሆስፒታላችን ጥሩ አይሆንም። ስለ ሆስፒታል አይመለከተኝም። ማድረግ ያለብን ነገር ሁሉ አድርገህ ለሊን ወደ ጤኗ ትመልሳታለህ። እንደዛ ማድረግ ማትችል ከሆነ ግን እከሳቸዋለሁ። ለሊ እንደዚህ ሆና ማየት አልችልም። አደይ በጣም ትንሽ ጊዜ ብቻ አስችኝ። ቤዛና ወንድሟን የሚገባቸው ቦታ ላይ አስቀምጣቸዋለሁ። እርግጠኛ ነህ? አዎ አደይ ትንሽ ጊዜ ብቻ አስችኝ። እሺ እጠብቃለሁ። ግን እያንዳንዱ ለሊ ላይ ላደረጉት ነገር በሙሉ ሊቀጡ ይገባል። እሱ ልክ ነሽ። አዎ አደይ እኔም በዛ መንገድ አምናለሁ። ግን ደግሞ በራሴ መንገድ እቀጣቸዋለሁ። እሺ እጠብቃለሁ። በቃ አደይ ወደ ሆስፒታል ልመለስ። ከፈለግሽን ግን አለሁ። እሺ ምን ነው ዶክተር? አደይ ስለተመለሽና ስላገኘሁሽ በጣም ደስተኛ ነኝ። ደስ ብሎኛል። አመሰግናለሁ። እሺ አደይ። እሺ ገጀራው። አንቺ ስስት አንተ ማን ስለሆንክ ነው ወንድሜን ያጭበረበርከው? ዳኒ ነው። ታዲያ እኔ ሌላ ወንድም አለኝ? ትሰማኛለህ? አሁኑ ነው እያንዳንዱን ገንዘብ እንድታስገባሽ። ይህን ነበር የፈለጉት። ገንዘቤን ብለሽ እንደምትመጪ ምን አደባበቅሽ? ቤዛ እናቷ ልጅ። አሁን ወሬህን ተውና ብሩን ታስገባለህ ወይስ አታስገባም? ይኸውልሽ ሌላ ተጨማሪ ስራ ካልሰራችሁ በፍጹም አታገኝ። ትዕግስቴን አታስጨርሰኝ ገጀራው። ሂጂውን ከዚህ። አልሄድም። ቆይ ባልሄድስ ምን ልታመጣው? ሲጠርግ እገልሻለሁ። ቤዛ ከዚህ ካልሄድሽ እገልሻለሁ። ጥፊውን ከዚህ። ልቀቀኝ። ምን እያደረክ ነው? ያማል እንዴ? ልቀቀኝ። ሁለተኛ ፊት ለፊቴ ቆማለሁ ብትይ እገልሻለሁ። ቤዛ ዶክተር አሹ የሳቅ ምንጭ። አሹና ዳይመንድ እንግዲህ አንድ ላይ ሲገናኙ ሁሌም እንዴት ተፋፋያዙ ነው። ሁልጊዜም እንትን እንዲያሩ ደስ የሚለው የገጠር ማንነታቸውን ሳይረሱ እዚህም እዛው በጭቅጭቅ ዓለም ውስጥ የሚኖሩ ውድ ናቸው። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሰላማችሁ በዚህ ተትረፍረፍ ይበልልን። ሀገራችንን ሰላም አላህ ያድርግልን። ወጥቶ ከመቅረት እሱ ይጠብቀን እያለን ዛሬ አደይን ይዘን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።
አደይ አሁን ላይ ግራ ተጋብቷታል። ሊሊ እንደዚህ መሆኗል። ሊሊን አተኩራ ስታያት እንዴ ለምንድን ነው የምታፈጭ ብላ ሊሊ ትቆጣለች። አደይ በጣም ይቅርታ የኔ ውድ ጓደኛ፣ እንዴት ላስረዳሽ፣ ምን ብዬ ልንገርሽ ብትላትም አሁን ላይ ምንም ብትይ ምንም የማቀብልሽ ነገር የለኝም። አደይ ስትለ አደይ አበባ ትላለች። የኔ እናት ሊሊዬ አደይ ነገራቶችን ተጋፍጣ ግን ያለችበትን እንድትመለስ ወደ ጤናዋ እንድትመለስ ትፈልጋለች። ይህን ሁሉ ተንኮልና ሴራ ለምን እንደዚህ እንዲያደረገችባት ቤዛ መቼም ለገንዘብ ስትል ህይወቷንም መሸጥ ትፈልጋለች። በእሷ ቤት ቤዛ ዶክተሩ ሳይነቃ ዶክተሩን አስይዘው ከሀገር ለመውጣት ነበረ። አደይ ግን ሁሉንም ነገር አፍረጠረጠችባቸው። አደይ ነገራቶችን ባታፍረጠርጥ ኑሮ አሁን ላይ ሊሊ እንደዚህ እንትን አትልም ነበር። መድኃኒቱን ሁሉንም ነገር እንትን ትላለች። ጓደኛዬ ዞር በይልኝ በቃ አጠገቤ ላይ አልፈልግም ትላለች። አሁን ላይ በዛ ሰዓት ላይ ዶክተር ሲመጣ ዶክተር ኢላየ ይችን ልጅ አስወጣልኝ፣ ባቡር እኮ ነግሮ ነበር በመድኃኒቱ ስትወስድ እንትን እንደምትል ይላል። ዶክተር እንደምንም ብለህ ሊሊዬን ወደ ድሮ ማንነቷ መልስልኝ፣ አሁን ላይ እንደዚህ ሆና ማየት እኔ አልፈልግም ትላለች። ቤዛና ሰይጣኗ ደግሞ እንግዲህ ወንድሟ ብሩን እንትና ጀገራው ብራቸውን ስለቀማቸው በጣም ተናደለኝ። ጀገራው አሁን ላይ ብራቸውን መቀማቱ በጣም ደስ የሚል ነገር ነው። ጅብን ጅብ ቢበላው ምን ይደንቀዋል አይደል? ዶክተር ለሊ ለምንድን ነው መድኃኒትን ስትወስድ እንደዚህ የምትሆነው? አሁን ልክ ነሽ ሊሊ፣ መድኃኒት ተቀይሯል። እንደዚህ የሆነችው መድኃኒቱ ስለተቀየረባት ነው ብሎ ዶክተሩ በጣም በተናደደ መልኩ ይነግራታል። ቆይ እንዴት እንደዚህ አይነት ግዴለሽ ስራ ትሰራለህ? ይሄንን ያደረጉት አና ቤዛ እንደሆኑ አሁን ደርሼበታለሁ። ቤዛንን ዳይመንድ ሲነግሩኝ እኮ አልሰማ ብዬ ነው እንጂ ብዙ ጊዜ ዳይመንድ ለማስረዳት እየሞከረ ነው ይላል። አበበ የበፊት ጥላቶቹ አሁን ስለተነሱበት ምን እንደሚሆን ግራ ገብቶታል። ተመልሶ ወደ ውጭ እንደሚሄድ ስታቅ ቆይ አንተ ተዛ አስመጥተኸኝ ይዘህ ትተኸኝ ለመሄድ ነው ወይ ትላለች። አደይ ቤዛን ስታንቃት ዶክተር እኔ ምንም የማውቀው ነገር የለኝም፣ አሁን ዘበኛ ጥራ አስወጣ፣ ዘበኛን ጥራና አስወጣ ትላለች። አንቺ የውሻ ተወቄ አደይ ተረጋጊ፣ ድናይ ወንችን ይዘሽ ልሄድ ይላትና ይሄ ሁሉ አደይ ጀግና የጓደኛዋ ተቆርቋሪ